ማርያም ድንግል ምኮን ለደናግልም የእቲከ ቤተ ምሳ ማርያም ድንግል መኮን ለደናግል የእቲከ ቤተ ምሳ ላንኩሎ ፍጥረት ተታናበል ላኩሎ ፍጥራ ላኩሎ ፍጥረት ተታናበል ላኩሎ ፍጥራ ይሰማታል። ይሰማን። መምህርዬ እንደምን አመሻችሁ? እንደምን ዋላችሁ? እግዚአብሔር ይመስገን። በየሰዓት አቆጣጠራችሁ አሜን አሜን። ሰላም ያላችሁትን ሰላም ብያለሁ። ጥሩ ውይይት ነው። ሰሚ የለም እንጂ ያው ይጣራል። ማን ወይላዋን ነው ነገሩና ርዕሱ አሁን ያነሳችሁት በጣም ተገቢ ነው። በጣም አንገብጋቢ ነው። ሁሉም ሰው ሊጮህበት የሚገባው እንደው አገልጋዩ ብቻ ሳይሆን ምዕመኑም ሊያግዙ ይገባል ብዬ አስባለሁ። በዚህ ጉዳይ ይህንን ነገር ማስወገድ የሚቻለው ይህንን ጥፋት መክላት የሚቻለው አንደኛ እንደው እንደኔ እምነት ነው ምዕመኑን በመያዝ የሰንበት ተማሪዎችን እነሱ በጣም ቀናይ ናቸው። ደከመን ሰለቸን ሳይሉ ጥምቀቱን መስቀሉን የሚያሳምሩት ወጣቶች የሰንበት ተማሪ አባላት አብረው ተጨምረው ከውጊያው ላይ ቢሳተፉበት ውጤት ይመጣም ብዬ አስባለሁ። የኛ ሰው እንደምታውቁት ቢናገር በተለይ እንግዲህ እኛ ደሞዝ የሌለን ካልሆን በስተቀር ምንናገረው እንጂ ደሞዝተኛ ቅጥረኛ ከሆነ ያችኑ የያዛትን እንጀራ ስለሚነጠቅ ሌላ ፍዳ ሌላ መከራ ስለሚጫንበት ይህንን ነገር ደፍሮ አይናገርምና እንደው አንድ ዛሬ 2 ዓመት አካባቢ ይመስለኛል አንድ ቤተክርስቲያን እንግዲህ የሆነ መገፋት ነገር ነበርና ብዙዎቹ በፖለቲካ ነገር በሴራ ተጠንስሰው ወደ 17 ካህናት እንግዲህ መምህራንም አሉ ሲታገዱ ሲታሰሩ በነዛ ምትክ 120 ሺህ እየከፈሉ 17 ካህናቶች ተቀጥረዋልና ያንን ብር የተቀበለ ሰው ወጥቶ ባውደ ምሕረት ሲያስተምረዋል። ሌብነት ኃጢአት ነው፣ ሙስና መጥፎ ነው፣ ዓይንን ያጠፋን ጉቦ እያለ ያስተምራል። እንግዲህ 17
አገልጋይ 120 ሺህ ብር ሰው ስደምረው እንግዲህ አንድ ደህና ቤት ይገዛን በዛ ሰዓት እና ወተን ሌባውን ሌባ ነህ ካልተባለ በቃ እንዲሁ ነው የሚቀጥለው። ይቆማን ብዬ አይደለም የሚቆም አይደለም። በነገራችን ላይ እናቶቻችን መቀነታቸውን እየፈቱ እያለቀሱ እንባቸውን እየረጩ ነው ያን ብር የሚያስገቡት። ግን ያ የእንባ ገንዘብ እኔ እንደው የት እንደሚደርሳቸው ባላቅም ለጊዜው ደስታ በተርላ በደስታ ነው የሚኖሩት። ብዙዎች አገልጋዮች ደግሞ ተገፍተው በስቃይና በመከራ የሚኖሩ ወንድሞች አሉ። ገንዘባቸውንም ተበልተው ቅድም ስታወሩ ነበርና ለመቀጠርም ሰው የሌላቸው ሰዎች ከሆኑ ብራቸው በደላላ ተበልቶ እንግዲህ እዳቸውን ተበድረው ነው ያን ነገር ሊከፍሉ የሚችሉት። መቼም ያን ያህል ብር ሊያመጡ የትም አይችሉምና እዳም ገብተው ቅጥርም ሳይፈጸምላቸው በአሁን ጸበል ለጸበል የሚሉ ብዙ ናቸው። የእውነት ነው የምላችሁ። ገንዘባቸውን ተበልተው ሳይቀጠሩ ማናቅም ተብሎ ማለት ነው። እና ይሄ ነገር በጣም ስር የሰደደ ነው። እንደኔ ማለት ነው ቤተክርስቲያኒቱን መንግስት ቢቆጣጠር ደስ ይለኛል። የእውነት ነው የምላችሁ። ሙያው ተፈትሾ በሙያው ተመስክሮለት የተማረ ብቻ ገብቶ ደሞዝ ብሩ በአንድ ላይ ተሰብስቦ መንግስት ማኔጅ እያደረገው እየተቆጣጠረው ቢሆን እላለሁ። አንዳንዴ የኔ ምኞት ነው እንግዲህ። ምክንያቱም ከዚህ ሰው ጠፍቶ አይደለም፣ የተማረ በጣም ብዙ አለ። ግን የተማረ ገብቶ ሊሰራ አይችልም። እዚህ ቤት ይታወቃል። እንደው ትንሽ ወጣ ብሎ በእውቀቱ መጠቅ ያለ መልካም ሐሳቦች ከልቡ የሚፈልቁ ሰው ከሆነ ይህን ሰውዬ በባሌም በሮቤም ብሎ ማጥፋት ይፈልጋል። እንዲኖር እንዲቆይ አይፈለግም። ደና ስራ ወይም ደና ቦታ ላይ እንዲቀመጥም አይፈለግም። ዝቅ አድርጎ ስሜቱ እንዲጎዳ የማንም መጫወቻ እንዲሆን ነው የሚፈለገውና እንደው መቼም ያው እናውራው በማለት ነው። ሁላችንም የዚህ ጉዳት ሰለባዎች ነንና ዘመኑ ትንሽ የሚከብድ ነው። በፊት እንደው ሲነግሩና አባቶቻችን ሊቃውንት ተደውሎላቸው ጭምር እዚህ ቦታ አርሰው ይመጥናሉና እንደው ቢመጡልን ተብለው በምልጃ በመከራ ነው መምህራን መተው ደና ቦታ ላይ ተቀጥረው የሚኖሩት የሚያገለግሉት። እንደው ተቀጥሮ የሚለው እንኳን ባይሰራ እግዚአብሔርን የሚያገለግሉት በዛ መንገድ ነበር። አሁን ደግሞ ተደውሎላቸው ብር ያላቸው ናቸው የሚደውልላቸው እንጂ ለምን እንድሪስም ይሁን መሐመድም ይሁን አሁን ብር ካለው ቤተክርስቲያን አስተዳዳሪ ወይም የቢሮ ሰራተኛ አይሆንም ማለት ዘበት ነው። የእውነት ነው የምላችሁ። ቅዳሴም እንዳይገባ ስላልተማረ እንጂ የሌላ እምነት ተከታይም ቢመጣ ብር ካለ እንደው አንቀጥርህም የሚል አስተዳዳሪ አለ ብዬ አላስብም። በጣም ከፍቷን ነገሩ። ምዕመኑ ህዝበ ክርስቲያኑም ብዙም የሚያውቀውም አይመስለኝም ጉዳቱንና እንደው አንዳንድ ሰዎች ናቸው እንጂ ትንሽ ቀረብ የሚሉ ሰዎች ሊያውቁት የሚችሉት ይህን ነገር አያውቁትም። ውጊያው መሆን ያለበት በዚህ ጉዳት ያለባቸው ሰዎች ብቻ ሳይሆኑ 500 ሺህ ብር ከፍለው አብረው ከሚቀድሱት አለቃ ጋራ ማገልገል ማለት ከይሁዳ ጋር አብረው እያገለገሉ ነው ማለት ነው። ይሄ ሰውዬ ጥርሱን እየነከሰ 500 ሺህ ብሬን በልቶኝ ይሄ ሰውዬ 400 ሺህ ብሬን በልቶኝ ይሄ ሰውዬ 300 ሺህ ብር ይሄን ሰውዬ በልቶኝ እያለ ጥርሱን ነክሶ ቅዳሴ ቀድሶ የሚያቆርበው ስጋ ወደሙ እንደው ያርጋ ነው። የኔ ጥያቄ ነው ለኔ በእንዴት ነው ያርጋ የሚዞ ነው እኮ። በነገራችን ላይ ከኔ እዛ ፕሮፋይል ላይ ማታገኙታላችሁ። ቆሬ ቅዱስ ደብረገነት ቅዱስ እስጢፋኖስ ቤተክርስቲያን እንግዲህ አለቃው ደሞዛቸውን ከልክሎ ምን ብሎ 1-2 ወር መስሉኛ 3 ወር ይከለክላቸው አንድ ካህናቱን። ከዛ ጧት ያው አሁን በነሐሴ ጾም እንደገባ ዓርብ ገብቶ ጾሙ ቅዳሜ ቅዳሴ ለመቀደስ ቤት መጥቶ ቤተ መቅደስ ገባ። ከገባ በኋላ ግን ከአምስቱ ቀዳሾችን መካከሩና ሌሎችን ያስወጡና እዛው ቤተ መቅደስ ውስጥ እንግዲህ ለቅቄዋለሁ። አዩት እምሽክሽክ አድርገው ስብብር አድርገው
አውጥተው ነው የጣሉት። እስከዚህ ድረስ ተደርሷል። ያስቃልና አንዳንድ ጊዜም ምንድነው ማሽላ እያረረ ትስቃለች የሚባል ነገር አለ እና ወሬዎት ነው ያሳቀው። አንተ ስታነሳው 500 ሺህ ብር ላለቃው ከፍሎ ከተቀጠረ ቅዳሴ ሊቀድስ ነው፣ አለቃውም ሊቀድስ ነው። 500 ሺህ ብር የከፈለው ካህን ሊቀድስ ነው። ቅዳሴ እኮ ገብተዋል። ስለ 500 ሺህ ብር ነው እያሰበ የሚቀድሰው ወይ ሰውየው? ይሄ በቃ ግራ የሚያጋባ ነው። ለዛ ነው የሚያነሳው። አዎና ምን ልል ፈልጌ ነው፣ የእውነት ነው እኮ የምላችሁ። መምህሩም ቢሆን ስብከተ ወንጌል ላይ ቆሞ ለህዝበ ክርስቲያኑ ትምህርተ ወንጌል እየሰጠ በቀጥታ ትዝ የሚለው 400 ሺህ ብር እንጂ ፍጹሙን ስለ ወንጌሉ በአፉ ይናገረውን እንጂ ከአንደበቱ አይደለም የሰውዬ እያስተማረ ያለው። ይሄ የሚታየው ፊት ለፊት የበላው ሰውዬ ነው።